ኢራን የዓለምን የንግድ መስመር በቋሚነት በቁጥጥር ስር ለማዋል የሚያስችላትን ቋሚ ዘዴ ይፋ አደረገች። አሜሪካና አጋሮቿ በከፍተኛ ስጋት ላይ ናቸው። በኢራንና በአሜሪካ መካከል ያለው ፍጥጫ የደቡብ ምስራቅ ኤዥያ ሀገራትን ህልውናን እየተፈታተነ ነው። የነዳጅ ዋጋ ጣሪያ ሊነካ ይችላል ተብሏል። በአሜሪካና በኢራን መካከል የተደረገው የሰላም ንግግር ያለ ስምምነት መበተኑን ተከትሎ ፑቲን እንደ አማራጭ አደራዳሪ ብቅ ብለዋል። ቻይና፣ ሰሜን ኮሪያና ሩሲያ አዲስ የጋራ ግንባር ፈጠሩ። ዋንጊዮና ኪም ጆንጉን በፒዮንያንግ ምን መከሩ? እስራኤል በሊባኖስ ላይ የፎስፈረስ ጥቃት መፈጸሟ ተነገረ። ሂዝቦላ በድሮን ጥቃት አጽፎን እየመለሰ ይገኛል። ዛሬ በዓለም አቀፍ መድረክ እጅግ አስደንጋጭና ፈጣን ለውጦች የታዩበት ቀን ሆኖ አልፏል። የአያላን ሀገራት የዲፕሎማሲ ሽኩቻና በመካከለኛው ምስራቅ እየተባባሰ የመጣው የፎስፈረስ ጦርነት የቀጠናውን ደህንነት አደጋ ላይ ጥለውታል። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በፋርስ ባህረ ሰላጤና በሆርሙዝ የባህር መተላለፊያ ላይ እየተከሰተ ያለው ወቅታዊ ውጥረት የቀጠናውን ጂኦፖለቲካዊ መረጋጋት ወደ አዲስ ስጋት ውስጥ የከተተ ክስተት ነው። የኢራን ጦር ኃይሎች ያወጣው መግለጫ የሀገሪቱን የባህር ላይ ሉዓላዊነት ከማስከበር ባለፈ ዓለም አቀፉን የኤነርጂና የንግድ መስመር እንደ ስልታዊ መሳሪያ ለመጠቀም መወሰናቸውን ያሳያል ተብሏል። አሜሪካ ባወጣችው አዲሱ የሆርሙዝ ሰርጥ እንቅስቃሴ ምክንያት የኢራን የኢኮኖሚ ጥቅሞች የሚነኩ ከሆነ ኢራን አጸፋዊ እርምጃ በመውሰድ መላውን የቀጠናውን የወደብ ንግድ እንቅስቃሴ ለማስተጓጎል ዝግጁ መሆኗን የሚያመላክት ነው። ይህ የኢራን አቋም በዓለም አቀፍ የባህር ላይ ሕግና በሀገራዊ ደህንነት መካከል ያለውን ፍጥጫ ይበልጥ ያበረተዋል። ኢራን የአሜሪካን እርምጃ የባህር ላይ ዘራፊነት በማለት መፈረጇ ጉዳዩን ከፖለቲካዊ ግጭት ባለፈ የሕግ ጥሰት አድርጋ እንደምትመለከተው ያሳያል። ከዚህም በተጨማሪ የሆርሙዝ ሰርጥን ለመቆጣጠር ቋሚ ዘዴ እዘረጋለሁ ማለቷ ውጥረቱ በጊዜ ጦርነት ብቻ የሚያበቃ ሳይሆን ከግጭት በኋላም ቢሆን ኢራን በቁልፍ የንግድ መስመሮች ላይ ያላትን የበላይነት ለማረጋገጥ የምታደርገው የረጅም ጊዜ ስትራቴጂ አካል መሆኑን መረዳት ይቻላል። ይህ ሁኔታ በዓለም አቀፍ የነዳጅ ዋጋና በባህር ላይ ትራንስፖርት ዋስትና ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ሲሆን የቀጠናውን ሀገራትን በሁለቱ ኃይሎች ፍጥጫ መካከል ከፍተኛ የጸጥታ ስጋት ውስጥ የሚከት ነው ተብሏል። የደቡብ ምስራቅ ኤዥያ ሀገራት ማህበር ኤስኤኤን በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ተገን በማድረግ ያወጣው መግለጫ የክልሉን ስር የሰደደ የኢኮኖሚና የደህንነት ስጋት የሚያንጸባርቅ ነው ተብሏል። ማህበሩ ግጭቱ ወደ ቋሚ ሰላም እንዲቀየር የቀረበው ጥሪ ከዲፕሎማሲ መልካም ምኞት ባለፈ በቀጥታ ከደቡብ ምስራቅ ኤዥያ ህልውና ጋር የተያያዘ ነው። እንደ ኢንዶኔዥያና ቪየትናም ያሉ የክልሉ ሀገራት ከፍተኛ የነዳጅ ፍላጎታቸውን የሚያሟሉት በሆርሙዝ ሰርጥ በኩል በሚያልፉ መርከቦች በመሆኑ ማንኛውም በመካከለኛው ምስራቅ የሚከሰት አለመረጋጋት በክልሉ የዋጋ ግሽበትና የኤነርጂ እጥረት ያስከትላል ተብሏል። በተለይም ማህበሩ ፓኪስታን ለወሰደችው የሽምግልና ሚና የሰጠው እውቅና ኤዥያን ሀገራት በዓለም አቀፍ መድረክ የራሳቸውን መፍትሄ መፈለግ አዝማሚያ እያሳደጉ መምጣታቸውን ያሳያል። ኤዥያ የባህር ላይ ጉዞ ደህንነት አጽንኦት ሰጥቶ መጥቀሱ ግጭቱ ከመሬት ባለፈ ወደ ዓለም አቀፍ የንግድ መስመሮች እንዳይስፋፋ ያለውን ከፍተኛ ስጋት ያሳያል። ይህ የውጭ ጉዳይ ሚኒስትሮች መግለጫ የአያላን ሀገራት ፍጥጫ በታዳጊ ሀገራት የኢኮኖሚ ደህንነት ላይ የሚደቅነውን ጥላ በማሳየት የክልሉ ሀገራት በገለልተኝነትና በዲፕሎማሲ መረጋጋት ላይ ያላቸውን ጽኑ አቋም ዳግም ያረጋገጡበት ሆኖ ይወሰዳል ተብሏል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ ፖለቲካና ኢኮኖሚ ላይ ከፍተኛ ጫና እየፈጠረ ባለበት በዚህ ወቅት በኢስላማባድ በኢራንና በአሜሪካ መካከል የተደረገው የሰላም ንግግር ያለ ስምምነት መጠናቀቁ ቀጠናውን ወደ ከፍተኛ ስጋት ውስጥ ጥሎታል። አሜሪካ የመጨረሻ ያለችውን የሰላም አማራጭ ብታቀርብም ኢራን በበኩሏ በዋሽንግተን እቅድ ላይ እምነት እንደሌላት በመግለጽ ውድቅ ማድረጓ ዲፕሎማሲያዊ መንገዱ እየጠበበ መምጣቱን ያሳያል። የውይይቱ ዋነኛ ማነቆዎች የሆኑት የሆርሙዝ የባህር መስመር ቁጥጥርና የዩራኒየም ማበልጸግ መብት ጉዳዮች ሁለቱ ሀገራት ከወታደራዊ ግጭት ባለፈ በስትራቴጂካዊ የበላይነት ላይ ያላቸውን ልዩነት ስር የሰደደ መሆኑን ያመላክታል ተብሏል። ኢራን የነዳጅ ማጓጓዣ መስመሩ ለፖለቲካዊ መደራደሪያነት መጠቀሟ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ንረት ያስከተለ ሲሆን የውይይቱ ዋነኛ ማነቆች የሆኑት የሆርሙዝ የባህር መስመር ቁጥጥርና የዩራኒየም ማበልጸግ መብት ጉዳዮች ሁለቱ ሀገራት ከወታደራዊ ግጭት ባለፈ በስትራቴጂካዊ የበላይነት ላይ ያላቸው ልዩነት ስር የሰደደ መሆኑን ያመላክታሉ። ኢራን የነዳጅ ማጓጓዣ መስመሩ ለፖለቲካዊ መደራደሪያነት መጠቀሟ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ንረት ያስከተለ ሲሆን ይህም በተለይ ለምዕራባውያን ሀገራት ከፍተኛ የቤት ስራ ሆኖባቸዋል።
በዚህ መሃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ራሳቸው እንደ አማራጭ አደራዳሪ አድርገው ማቅረባቸው ሞስኮ በመካከለኛው ምስራቅ ያላትን ተሰሚነት ለማሳደግና የአሜሪካን ብቸኛ ተዋናይነት ለመቀናጀት የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል ተብሏል። ሆኖም ኢራን የያዘቻቸው ቅድመ ሁኔታዎች ማለትም የኢራን የማበልጸግና እስራኤል በሊባኖስ ላይ የምታደርገውን ጦርነት እንድታቆም የምታቀርባቸው ጥያቄዎች ከአሜሪካና ከእስራኤል የደህንነት ፍላጎት ጋር በእጅጉ የሚጋጩ በመሆናቸው የሩሲያም ቢሆን የሰላም ጥረት ቀላል የማይባል ፈተና ይጠብቀዋል ተብሏል። ስምምነቱ ባለመሳካቱ ምክንያት በቀጣይ ቀናት በአካባቢው የነዳጅና የጋዝ ተቋማት ላይ የሚሰነዘሩ ጥቃቶች ሊባባሱ እንደሚችሉና ይህም የዓለምን ኢኮኖሚ ይበልጥ እንደሚያናገው ይገመታል። በፒዮንያንግ የተካሄደው የቻይና የውጭ ጉዳይ ሚኒስተር ዋንግ ዮንና የሰሜን ኮሪያው መሪ ኪም ጆንግ ኡን ስብሰባ በምስራቅ ኤዥያ ያለውን የጂኦፖለቲካዊ ሚዛን ለመጠበቅ የታለመ ስትራቴጂካዊ እርምጃ ተደርጎ ሊወሰድ ይችላል። ከኮቪድ-19 ወረርሽኝ በኋላ ግንኙነታቸውን ዳግም እያጠናከሩ ያሉት ሁለቱ ሀገራት በተለይም ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የፈጠሩት የቅርብ ወታደራዊና ዲፕሎማሲያዊ ወዳጅነት ለቤጂንግ የራሷን ሚና እንድታጎላ ግፊት አድርጎላታል። ቻይና በሰሜን ኮሪያ ላይ ያላትን ተሰሚነት ለማስቀጠል የምትፈልገው በኮሪያ ልሳነ ምድር ላይ ያላትን የበላይነት ለማረጋገጥ ብቻ ሳይሆን በአካባቢው ካለው የአሜሪካ ተጽዕኖ ጋር ለማመጣጠን ጭምር ነው። በተመሳሳይ ወቅት አሜሪካ በፕሬዝዳንት ዶናልድ ትራምፕ በኩል ከፒዮንያንግ ጋር ድርድር የመጀመር ፍላጎት ማሳየቷ ቤጂንግ በሰሜን ኮሪያ ጉዳይ ላይ ያላትን ቁልፍ አደራዳሪነት እንዳታጣ ቀድማ እንድትንቀሳቀስ አድርጓታል። የዋንጊዮ ጉብኝት ቻይናና ሰሜን ኮሪያ በዓለም አቀፍ ጉዳዮች ላይ የጋራ አቋም እንዲኖራቸው ጥሪ የቀረበበት ሲሆን ይህም በምዕራባውያን የሚመራውን ዓለም አቀፋዊ ተጽዕኖ ለመቋቋም የሚያስችል የጋራ ግንባር ለመፍጠር የታለመ ነው። ይሁን እንጂ በደቡብ ቻይና በባህር ላይ ከታይዋን ጋር የተባባሰ የመጣው ውጥረትና በኢራን ጦርነት ምክንያት የተዛባው የዓለም ንግድ ቤጂንግ በዲፕሎማሲያዊ መድረክ ላይ ያላትን ትኩረት እንድትከፋፍል ያደርጋት ይገኛል። በአጠቃላይ የኪምና የዋንግ ስብሰባ በሞስኮ በቤጂንግና በፒዮንያንግ መካከል ያለውን ሶስት ማዕዘን ግንኙነት በማጠናከር አዲስ የቀዝቃዛ ጦርነት መልክ ያለው የኃይል አሰላለፍ እየፈጠረ መሆኑን ያሳያል ተብሏል። በሊባኖስና በእስራኤል መካከል እየተካሄደ ያለው ግጭት ከፍተኛ የኃይል እርምጃ ወደሚታይበት ምዕራፍ ተሸጋግሯል። የእስራኤል ጦር በደቡብ ሊባኖስ በሚገኙ እንደ ቤት ጄቬልና ጢሮስ ባሉ ከተሞች ላይ የአየር ድብደባ፣ የመድፍ ጥይትና በዓለም አቀፍ ደረጃ አነጋጋሪ የሆነውን የፎስፎረስ ኬሚካሎችን በመጠቀም መጠነ ሰፊ ጥቃት መክፈቱ ግጭቱ ከመደበኛው ውጊያ ባለፈ የሲቪሎችን ሕይወትና አካባቢን በእጅጉ ለከፍ አደጋ የሚያጋልጥ መሆኑን ያሳያል። በተለይም በፎስፎረስ የሚታገዙ ጥቃቶች የሚያደርሱት አካላዊና ስነ ልቦናዊ ጉዳት ከፍተኛ ከመሆኑ በላይ እስራኤል ወታደራዊ ግቧን ለማሳካት የትኛውንም አይነት የኃይል አማራጭ ለመጠቀም መቁረጧን ያመላክታል ተብሏል። በሌላ በኩል ሂዝቦላ በሰው አልባ አውሮፕላኖች ድሮን የታገዘ ጥቃት በእስራኤል ወታደሮች ላይ መፈጸሙ ቡድኑ አሁንም ድረስ የአጸፋ እርምጃ የመውሰድ አቅም እንዳለውና ጦርነቱን ወደ እስራኤል ግዛት ለማስገባት እየሞከረ መሆኑን ያሳያል ተብሏል። ሂዝቦላ ድርጊቱን ከእስራኤልና አሜሪካ ጥቃት ጋር በማያያዝ የሰጠው መግለጫ ግጭቱ በሁለቱ ወገኖች መካከል ብቻ ሳይሆን ቀጠናዊና ዓለም አቀፋዊ የፖለቲካ ፍላጎቶች የተሳሰሩበት መሆኑን ያረጋግጣል። በአጠቃላይ ይህ ወቅታዊ ሁኔታ የሚያሳየው በሁለቱም ወገኖች በኩል ዲፕሎማሲያዊ መፍትሄዎች ከመፈለግ ይልቅ ወታደራዊ የበላይነት የመፈለግ ዝንባሌ አይሎ መውጣቱና ይህም በቀጣይ ቀናት የሟቾችን ቁጥር ከማሳደጉም በላይ ቀጠናውን ወደማይመለስ ቀውስ ውስጥ ሊከተው እንደሚችል ተዘግቧል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። በመካከለኛው ምስራቅ ያለው ውጥረትና በአያላን ሀገራት መካከል የሚታየው አዲስ ጂኦፖለቲካዊ ሽኩቻ የዓለም ኢኮኖሚና ሰላም የት ሊያደርሰው ይችላል? የእናንተስ አስተያየት ምንድን ነው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።